እንደዛ ባደርግ ደስ ይለኛል፣ ግን አልችልም። እንደዛ ማድረግ አልችልም። ትችላለህ ባቡሬ፣ ትችላለህ። እባክህ ልቀቀኝና ባቡሬ። ከዛስ እኔ ለአንቺ እንደማስብልሽ አንቺም ለእኔ ታስብልኛለሽ? አዎ በደንብ ነው የማስብልህ ባቡሬ። እባክህ ልቀቀኝና ወደ ቤት ልሂድ። እኔ ከዚህ በላይ ስቃይ መቋቋም አልችልም። እባክህ ይቅርታ ማለት ይቺ በቃ የምርህን ነው? አዎ ለሊ ይቺ እንዴት? ቆይ እኔ ላክስትሽ እዚህ እንደሆንሽ እነግራታለሁ። አንቺ ደግሞ ፍርድ ቤት ሄደሽ ሰርፕራይዝ አድርጊያት። ምንድን ነው እዚህ የምትሰሩት? ማለት በዚህ በምሽት ምንድን ነው የምትሰሩት? ለሌላ ላይ ደውላለት ነበር እና ወደ ቤት ወያሹ ዛሬ ምን ሆነሽ ነው ድምፅሽን ያጠፋሽው? ኧረ አልጠፋሁም አሹ፣ ትንሽ ስለጨነቀኝ እኮ ነው ዛሬ። እና ታዲያ ያዚች ነው ይህንን ታሪጦልኝ ነው ፍቅርና ውሻ ታላጨናነቀ። ታዲያ ምን ውሻሽ ቅምጥልና ዳይመንድ ያለ ጥፋት ያሰቃይቶኛል። በቃ ተውኝ። ኧረ እባክሽ ገና መች ተነካሽ ነው? ነይ ወዲህ። አንቺ የተረገምሽ እንዴ! ጠብቂ እሺ። ልሄድ ነው። ምን አለችሽ? እንዴ በል ተነስ፣ የሰው መሳቂያ እንዳታደርገን ተነስ። አንተ ኖረሃል እንዴ ወድቄ ከመሬት ያነሳ ይበል። ሱስ ልክ ነህ። በል አሁን ቀጥ ብለህ ውጣ፣ ቀጥ ብለህ ውጣ። ሱስ ልክ ነሽ። ባርኪ ለኔ ብዙ ነገር አድርጎልኛል። ለኔ ሲል ፍቅሩን ፍርድ ቤት ውስጥ ጉዳይ እንዴት ሆነ? ኧረ ሄጃለሁ። ብታይ አክስቴ በድንጋጤ ወድቃ ሆስፒታል ያለችው። እና ታዲያ ተሳካ? አዎ ዳይመንድ ተሳክቷል። ለሊ ብሎኛል። እንኳን ደስ አለሽ ቆንጅት። በጣም አመሰግናለሁ። ይሄ ሁሉ የሆነው በአንተ ምክንያት። ለምን ከሩታ ጋር ከምትጃጃል ከኔ ጋር አሪፍ ቪዲዮ ለምን ፈለሽ ከሩታዬ ጋር ተነጋገሪና አብረሽን ስሪ። አለበለዚያ ግን እኔ ሩታ የሌለችበት ቪዲዮ አልሰራም። ተረገምሽ። ቆይ በሰዓቱ ለምን አልነገርሽ? አይደለም ሄድሽ ይቅርታ መናገር ነበረብህ። አሹም እኮ አንቺን አይቶ ልክ እንዳንቺ ሆነ። አሹ የአደይ ፍቅርና የዴቭ ፍቅር ዛሬ ላይ ፈተና ገጥሟቸዋል። ፍቅርና ቤዛ ባቀረበችላቸው ሀሳብ ፍቅር ባቀነባበረችው ከቲና ጋር እንዲተኛ አድርጋለች። ታዲያ ራሱን አሞት ነውም መድኃኒት ስጩ ለዴቭ በማለት ወደ አደይ ክፍል ትገባና ፍቅር ለአደይ ትነግራታለች። አደይም ተነስታ ወደ ክፍል ስትገባ ቲና በዴቭ ጎን ተኝታ ታገኛታለች። ይህን ስታይ ታዲያ አደይም በድንጋጤ እዛው ቆማ ነበር። ለምለም በአክስቷ ታግታ ተሰነባበተች በኋላ ዛሬ የፍርድ ቤት ቀጠሮዋ ነበረ። ታዲያ ባቡሬንም ስትለምነውና ስትማጸነው ከርማ ነበረ። ዛሬ ከዛ ከታሰረችበት በጨለማ ውስጥ ወጥታ የፍርድ ቤት በመቅረብ የቤተሰቦቿን ንብረት ድርሻዋንም ተቀብላለች። አክስቷን ከሳት ስለነበረ አክስቷም እንድትታገት ንብረቷን ለመውሰድ አድርጋ ነበረ። ዛሬ ግን ለምለም ከዛ ከጨለማ ውስጥ ወጥታ የፍርድ ቤት ቀጠሯንም ሄዳ ስላገኘች የቤተሰቦቿን ንብረት በእጇ ስላስገባች ዛሬ በደስታ እየተፍለቀለቀች ነው። ሁሉም ለምለምን ፍለጋ በግራና በቀኝ ሲሮጡ ነበር የከረሙት ቤተሰቦቿ። ዛሬ ላይ ባቡሬ በማዘን ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። ባለፈው ክፍል ባቡሬ በደመቀና በዴቭ አጠገብ ሲያልፍ ተመልክተውት ነበረ። ደመቀም ታዲያ ፈንጠር ብሎ ብድግ ብሎ ይሄ ሰው ብሎ ይሄ ባቡሬ ነው ወይ ሲለውም አዎ በማለት ታዲያ ሲያሯሩጡትና ሲከተሉት ነበረ ዴቭና ደመቀ። ታዲያ ባቡሬም እንደምንም ብሎ ወደ ለምለም ይገባና ወደ ታሰረችበት ክፍል እግርና እጇን ይፈታና ከዚህ ውጭልኝ፣ ሁለት ሰዎችም እንደሚከተሉት ይነግራታል። ለምለምም ታዲያ እኔ የት ሄዳለሁ? እዚሁ እቆያለሁኝ አልወጣም በማለት እዚሁ እሆናለሁ ስትለውም ባቡሬ በኃይል ነው እማስወጣሽ፣ ውጭልኝ፣ ካልወጣ ካልሽ ደግሞ በኃይል ተጠቅሜ ያስወጣሻለሁ በማለትም ታዲያ ከፈታትም በኋላ ይዞ ወደ ውጭ ይዟት ይወጣል። ወዴት ነው የምትወስደኝ ብላም ብትነጫነጭም ባቡሬ ግን ይዞ ታቅፏት ወደ ውጭ ያወጣታል። የት ነው እሱ ሄደው ብላ ስትጠይቀውም አክስትሽ
ክሱን እስከምትጨርስ ድረስ የክሱ ሁኔታ እስከሚያልቅ ድረስ ከኔ ጋር ትቆያለች በማለት ነበረ ይዟት የወጣው። ታዲያ ለምለምም እባክህ ለክሱ ነገ ልድረስ እባክህን ብላ የተማጸነችው ነበር። ታዲያ ባቡሬ በቃ ሂጂ ለቅቄሻለሁ ሲላትም ለምለም ግን እውነት አልመሰላትም። ቆም ብላም እውነትህን ነው ወይ በማለት አዎ እውነቴን ነው፣ የኔ ህይወት ግን አደጋ ውስጥ ይወድቃል፣ ወዴት እንደሚሄድም አላውቅም ሲላትም ትስትሽም በጣም አደገኛ ሴት ናት፣ እኔንም ልትገለኝ ትችላለች በማለት ብሎም እየነገራት ሳለ እንኳን የለቀከኝ እንጂ ነገሮቹ እስከሚስተካከሉና እስከሚረሳሱ ድረስ እኔ ጋር ትቆያለህ በማለትም አትጨነቅ፣ ችግር የለውም አታስብ በማለትም ወደ ቤቷ ይዛው ትሄዳለች። እነደመቀም ለምለምን እንቃርገው ይዘው እነደመቀም ቤዛን እንቃርገው ይዘው ታዲያ ሯሩጠዋት ይዘው ሊሊ የት ናት ያለችው በማለት እየተፈራረቁ ሲያስጨንቋት ቆይተዋል። ቤዛም ታዲያ ምንም ነገር እንደማታውቅ አሁንም ቢሆን ሽምጥጥ ታደርጋለች። ንጉሱና ቅምጥልም እጇን ይዘው እየጠመዘዙ እንዲሁም ደግሞ ደመቀ አለቅሽም በማለት ጥርቅም አድርጎ ይዞ እውነቱን ካላወጣሽ በማለት ሲያስጨንቃት ሲቆይ ሁሉም ቤተሰብ በፍለጋ ላይ ነበሩ። ለምለምን ለማግኘት ያላደረጉት ጥረት የለም። በመጨረሻም አደይ ወደ ቤት ስትመለስ ጠፍታባቸው ስላላዩት የፍቅርም እናት ታዲያ አደይም ወደ ቤት ስትገባ የፍቅር እናት አሁን ላይ ስራሽንም እየተውሹ ነው፣ በአግባቡ ስራሽንም አሰሪም፣ ስትወጭም እዚህ ቦታ ነኝ አትይም፣ እኔ እንደ ልጅ ነው ማይሽ፣ ይህን ደግሞ ምን ሆነሽ ነው በማለትም ቁጣዋን ትሰነዝራለች። ታዲያ አደይም ለምለም እንደጠፋች ለካ አልነገርኩሽም በማለትም እሷንም እየፈለገች እንደነበረ ስትነግራት ለፍቅር እናት እኔን ሳትጠይቂ እንዴት ዝም ብለሽ ትወጫለሽ በማለትም ቁጣቸውን ሰንዝራለች። አሁንማ አንቺ ብቻ አይደለሽም አሹም እኔን ሳያስፈቅደኝ ይኸው መሄድ ጀምሯል በማለት ይነግሯታል። ያላደይም አሹንም ጥሪው ብለው እሱም ተጠርቶ ገብቶ ስራህን በአግባቡ አሰራም በማለት የፍቅር እናትም ይቆጡ። ታዲያ አሹም ይኸውልህ እትዬ ብሎ ለማስረዳት እየሞከረ ነበረ። ነገር ግን መናገር አቅቶት አንደበቱ ላይ ያዝ አድርጎት ነበር። አደይም ታዲያ በመሃል አሹ በቃ እኔ እናንተ አጥፍተናል፣ ይቅርታ እንጠይቅ በማለት ይቅርታም ይጠይቋታል። ታዲያ አደይም በመኝታ ቤት ሆና ወደዛ ወደዚህ እያለች ስትብሰለሰል ዴቭም ከፍለጋው ተመልሶ ወደ አደይ ጋራ ይገናኛሉ። አይዞሽን የልዕልቴን ፍቅር ትገኛለች በማለትም ለማበረታታትና ለማጠናከር ይፈልጋል። አይዞሽ አትጨነቂ እያለም ሁለቱም ቁጭ ያሉበት እያወሩ ሳለ በመሀል ላይ ስልክ ይደወላል። ስልኩንም የደወለችው ለምለም ነበረች። ታዲያ ባቡሬም እንደለቀቃትና ከቤቷም እንደሆነች ስትነግራት ይህን ይህን ያደረገችው አክስቷ ናት፣ ድሮንም ጠርጥሬ ነበረ በማለት አደይም በቃ መጣለሁ በማለት እንደሚገናኙም ተቀጣጠሩና ስልኩን ትዘጋለች። ደመቀና ቅምጥልም ባቡሬን መንገድ ላይ ያገኙትና ያጨናንቁት ጀመር። ታዲያ ደመቀም እኔን አታቀኝም በማለት ጉሮሮን ያንቀዋል። ቅምጥል በበኩሏ አብሮ አደጓን እኔን አታቀኝም ማለት ነው፣ ለምንስ ነው ያገትካት በማለት ሲያጨናንቁት ከቆየ በኋላ አሁን የት ነው ያለችው ውሰደን ሊሊ ጋር በማለትም ሲጠይቁት ለቅቄያታለሁኝ፣ አሁን ቤቷ ነው ያለችው፣ እንዴት አይነትም ጠንካራና ጎበዝ ልጅ እንደሆነችም እየገለጸላቸው ነበር። በጣም አሳዝናኝ ለቀኳት በማለትም ሲነግር አዎ ጠንካራ ልጅ ናት፣ እንዴት እንደምታሳዝን ጥንም ታዲያ እንደዛ አይነት ስራ ውስጥ እንዴት ልትገባ ቻልክ በማለት ስጠይቀው አዎ ከእስር ቤት ከወጣ በኋላ እንደዛ አይነት ስራ እንደጀመረ ይነግራታል። አሁን የመጀመሪያ ይሁን እንጂ ከዚህም በኋላ እንደሚቀጥልበት ይነግራታል። ሬታ በአንድ በኩል ለወይዘሮ ታለም የነገረቻትን ስላልተቀበለቻት አኩርፋለች። አሹ ታዲያ ለምንድነው ምግብ የማትበይው? ነይ አብረን እንብላ በማለት የቀረበለትን ምግብ እያጎረሳት በዛውም እያወሩ ሳለ እሱን ደገፍ ብላ እንቅልፍ ይጥላታል። አሹም ቁጭ ያለበት ሩታም ደገፍ ብላ እንቅልፍ እንደጣላት ወይዘሮ ታለም ከቤት ብቅ ይላሉ።
እናንተ እዚህ ምን ትሰራላችሁ ብላም ስትጠይቃቸው በመደናገጥ ከተቀመጡበት ብድግ ይላሉ። አደይና ዴቭ ታዲያ የሌሊን መመለስ በደስታ ለነ አሹ ለመናገር ወደ እነሱም እየመጡ ነው። ታዲያ ለምለም እንደተገኘችም ወደዛው ይነግሯቸዋል። እታለምም ታዲያ የሩታንና ያሹን ወደዛው ነው ትረሳዋለች በደስታም። የአደይ ቤተሰቦች በበኩላቸው ሌላ ጣጣ መጥቶባቸዋል። የአደይ አባት የአበበን መጣት በጭራሽ አይፈልጉትም። ምክንያቱም እሱ የአባቱን ንብረት በሞላ የያዙት እሳቸው ስለሆኑ ታዲያ አትወልልኝም ጋር ይሄዱና ትናንትና ምን ስትናገር ነበረ ወዲያ አባውን ብቅል ያወጣዋል በማለት የአደይ አባት ይናገሩት። ሁለተኛ ግን እንዳይለመድ በማለት ማስጠንቀቂያ ይሰጡት። አትወልልኝም ይቅርታ ምንድን ነው የተናገርኩት በስካር መንፈስ እያሉ ተንበርክከው ይቅርታ ይጠይቃሉ። ታዲያ አትወልልኝ እቀጣለሁ ምን ላድርግ በማለትም ሲጠይቃቸው የአበባ መጣጥ አልወደድኩትም፣ ያለዛም በመጣበት እንዲመለስ አድርጉልኝ፣ አለዛም ደዛውን አጥፉልኝ በማለት ይናገራሉ። አትወልልኝ እንግዲህ ይህን ነገር ያድርጉትም አያድርጉት የታወቀ ነገርም ባይኖር አቶ አበበ ላይ ከፍተኛ ሴራ እንደሚቀናበርበት ግን አበበና ብርሃንም ደስ የሚል ጊዜ እያሳለፉ ነው ያሉት። ወደ ልጅነታቸው ጊዜ ተመልሰው ወደ ወንዝም ወርደው ውሃ እየተረጫጩ ሳለ ታዲያ በውሃ እየተረጫጩ ሳለ አቶ ጫኔም እየተመለከታቸው ሳለ በድንጋጤ ከወንዙ ላይ ብድግ ይላሉ። ሌላም አሁን ላይ ወደ እነ ዴቭ እየተመላለሰች የሁለቱን ፍቅር ለማሻከር ትፈልጋለች። ታዲያ ወደ ቤትም ትመጣና ዴቭ የት ሄዱ ነው ብላ ትጠይቃለች። ታዲያ የተቀበለቻትን በነገር ቤዛ ነበረች። ፍቅርም ዴቭ ትላለች፣ አንቺም ዴቭ ትላለች። ማንኛችሁን ሊያገባ ነው? ታዲያ እሱ የሚወደው አንድና አንድ አደይን ብቻ ነው እያለችን ቤዛ ወይም አደይን ከዚህ ቤት አስወጡና እንደፈለጋችሁ ወይም አደይን አስወጡና እንደፈለጋችሁ መሆን ትችላላችሁ በማለት ቤዛ አሁን ግን አደይ ያለች ምንም ማድረግ አትችሉም በማለትም ነገሯን እያቀነባበረች ስትነግራቸው ታዲያ ፍቅርም አንቺም ዴቭን ተወጂዋለሽ ወይ ብላ ቲናን ትጠይቃታለች። ቲናም ታዲያ ኧረ እኔ እንደዛ አይደለም አላፈቅረውም በማለትም ትነግራታለች። አደይና ዴቭ ደግሞ ወደ እነ ለምለም ቤትም ይሄዳሉ። ለምለምም የክሱን ሁኔታ በድል እንዳጠናቀቀችው በደስታ እየነገረቻቸው ነበረ። እነሱም ከነበረችበት ችግርና እገታ ወጥታ ይህን ነገር ስላሸነፈች በጣም ተደስተዋል። ታዲያ ለዴቭና ለአደይም መንገድ ብቻ አልበቃችም። ወደ ውጭም በመውጣት ለነ ደመቀም ሆነ ለሁሉም ሲፈልጓት ለነበሩት ቤተሰቦቿ ተገታም ወጥታ አክስቷን እንዳሸነፈችና የቤተሰቦቿንም ንብረት እንደተቀበለች እንደተሳካላትም ትነግራቸዋለች። በጣምም ደመቀ ይደሰትና ስላልደረስኩልሽ ደግሞ በጣም ይቅርታ ይላታል። በዛም ሁኔታ ደግሞ ባቡሩን ሲመለከታ ታዲያ ደመቀም ለመበቀል ይሞክራል። እሱ ባለውለታዬ ነው፣ ምንም ነገር እንዳታደርጉት፣ እሱ ባያስወጣኝ ኖሮ ይህን ነገር ሁለቱም ወዳጅነት እንደፈጠሩ ነገረቻቸው። በቃ እናንተ ወዳጅማ ከሆናችሁ በጣም ደስ ይላል። ስላደረክልን ደግሞ በጣም እናመሰግናለን። አደይ ተንኮለኛዋ ደግሞ አደይን ከዛ ቤት ለማስወጣት ተንኮሏን እያንቀናባበረች ነው። በፊትም ያልተሳካላት አሁን ላይ ደግሞ እናቷ በመምጣቷ ረጋ ብላ ነበረ። አሁን እንደገና ፍቅርን ከቤት ለማስወጣት ከቲና ጋር እንዳለባቸው ከቲና ጋር እርስ በራሳቸው ሲመካከሩ ከቆዩ በኋላ ምንና ዴቭ ከተኛ በኋላ ከክፍሉ ውስጥም ገብተሽ ከጎኑ ትተኛለሽ። ከዛም በኋላም አደይ እንድትመለከት እናደርጋታለን ላም ስትመክራት ባደረገችው መሰረትም ቲና ተንኮለኛዋም ወደ ዴቭ ክፍል ትገባና ልብሷን ዝቅ በማድረግ ከጎኑ ገብታ ትተኛለች። ፍቅርም ወደ አደይ ክፍል ትገባና ራሱን ታሞ ተኝቶልሻል፣ መድኃኒቱ ሰጅለት በማለት ትነግራታለች። ታዲያ ቀደም ብሎም አደይ ምነው ዴቭ ዛሬ ሳይመጣ ቀረ፣ ልሄድ እንዴ? አይሆንም በማለት እያሰላሰለችና እያብሰለሰለች ነበር። በክፍሏ ስትጠባበቀውም ከቆየች በኋላ ነበረ
ታዲያ እያሰበችና እየተጨነቀች ሳለ ፍቅር ወደ እሷ መኝታ ቤት ትሄድና ዴቭም ታሟልሻል ሂጅና ስትላትም እሷም ከክፍሏ ተነስታ ወደ ዴቭ ክፍል ታመራለች። ቲናም ዴቭን እቅፍ አድርጋ ተኝታለች። ወደ ውስጥም ስትገባ ባየችው ነገር በጣም ትደናገጣለች። የያዘችውንም ብርጭቆ በቁሙ ለቀዋለች። ታዲያ ዴቭን በድንጋጤ ብድግልና የብርጭቆውን ድምፅ ሲሰማ ነበር ተንቅልፉም የነቃው። ሲያይም ቲና ከጎኑ በመሆኗ ሁለቱም ይፋጠጣሉ። ታዲያ ዴቭም ፍቅሯን ስላልተቀበላትና በዴቭ ፍቅርም እየተቃጠለች ስለሆነ የማታደርገው ተንኮል የለም። ሁሉም ነገር ታዲያ አልተሳካላትም ነበር። ዛሬ ግን በቲና አማካኝነት ይሳካላት ሊሆን ይችላል። ዴቭና አደይን በመሀላቸው ገብታ ለማጣላት የማታደርገው ነገር አልነበረም። ታዲያ አደይ አሁን የፍቅር ሴራ መሆኑን ወይም የቲናስ ሴራ ይገባት ይሆን ወይስ ከዴቭ ጋራ ይጣሉ ይሆን? ዴቭን ታኮርፈው ይሆን? አደይ ቤተሰቦች አሁን ላይ ደግሞ ተመልሶ ውዝግብና ችግር እያጋጠማቸው ነው። ታዲያ አደይም በጣም ትዕግስተኛና ጎበዝ ጠንካራ ታታሪ ሰው ናት እና ይህንንም በድል እንደምትወጣው ምንም ጥርጥር የለም። ብርሃንና አበበስ ምን ያጋጥማቸው ይሆን? ከዛ ከወንዙ ውስጥ እንዳሉ ቀጣይ ክፍል አብረን እናየዋለን። የዛሬው በዚሁ አብቅቷል። ዴቭም ቢሆን አደይን በጣም ስለሚወዳት ሊያሳምናትና ሊያናግራት ይችላል። ግን ዙሪያውን የከበቡት ሴቶች ግን ለጊዜው እንቅፋት ሊሆኑባቸው ይችላሉ። እውነተኛ ፍቅር ምንጊዜም አሸናፊ ነው። ታዲያ ይሄንንም ችግር በድል እንደሚወጡት ምንም ጥርጥር የለም። ለምለም በዛሬው ክፍል ላይ ከዛ ካለችበት ችግር በጭንቀት ውስጥ ነበረች። ኤላም ቢሆን ጥሏ ሲሄድ በዛ በጭንቀት በሐዘን ውስጥ የተሞላች ነበረች። ከዛም አልፋ ደግሞ አክስቷ እንደዚህ አድርጋ አሳግታት ስለነበረች ከዛ ከጨለማ ውስጥ ወጥታ ዛሬ ላይ በደስተኛ ስለሆነች በጣም ደስ ይላል። ቀጣይ እንግዲህ አብረን እናየዋለን። አደይ ሰራተኛዋ ክፍል 111 በዚሁ ተጠናቋል። ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ እያልኩ መልካም ቆይታ ይሁንላችሁ። በያላችሁበት ፈጣሪ ይጠብቃችሁ። አመሰግናለሁ።